አንተ የኔን ነገር ያበላሽክ ስለሆነ ነው። ተረጋጊ። አንቺ ምን ሆነሻል? ያንተ ነገር እዚህ ጋር በቃ ሲቀጥለው በሚቀበልህ እቀበልሃለሁ። እሺ ዝም በል በእናትህ። ለምን ስሜታዊ ትሆኛለሽ? ኧረ የሚል ተረጋጊ። ትሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ቤት ምሰሶአችን ሳይፈርስ ማተባችን ሳይላላ እንደምን ብዬ ልመን ምን ሰበብ አግኝቼ። አንተ ግን ያምካል እንዴ? ምን እንደምታረገው ተረጋጊና እናውራ። ቁሚ መጀመሪያ። ሰላም ውድ የተከበራችሁ የኤላ ግሬስ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሸጋ? እግዚአብሔር ይመስገን እኛ ሰላም ነን። የተፈጠረው ነገር ቤተሰቦች አይታችሁታል። በጣም ነው የተሰማኝ። ሜሊ እንደዚህ ታረጋለች ጠብቄ አላቅም እስከዛሬ ድረስ። እስቲ ብቻ ያላሰብኩት ነገር ነው ያጋጠመኝ። ቪዲዮውን አይታችሁታል ብዙዎቻችሁ። የሰጣችሁኝም ኮሜንት አንዳንዶቹ በቃ ተረጋጋ ምናምን እያላችሁ ነበርና ምን ማድረግ እንዳለብኝ ስለጨነቀኝ ነው። በቃ ባለፈው ጥያት መሄድ ራሱ አልፈለኩም ነበር። ገባችሁ አይደል? ግን ሳንነግረኝ 15 ቀን የቀረኝ ጀስት አሁን ይመስለኛል ወደ 10 ቀን አካባቢ ሲቀራት ዶክመንቱን ፈልጌ አፈላልጌ ደብቄባታለሁ። አሁን ያለሁበትን ቦታ ጠርቻታለሁ፣ ትመጣለች። በጣም ነው የተሰማኝ። እንደዚህ እንዴት ትወስናለች? ምክንያቱም እኔ ሳታማክር አንድ ውሳኔ መወሰን ማለት ሊጎዳትም ሊጠቅማትም ይችላል አላውቅም። ግን ያው እኔ ከሚልዬ ጋር ህይወት ጀምሬያለሁ ታውቃላችሁ ቤተሰቦች። ግን እንዴት በአጭር ጊዜ ውስጥ ማለት እንደዚህ አይነት ነገር ልታስብ የቻለችበት ምክንያት አልተረዳውም። ነው ምን በማላችን ምን አይነት ክፍተት እንደተፈጠረ ባላውቅም እስከማውቀው ድረስ ማለት ነው ምንም ምደብቃት ነገር የለም፣ እሷም ምደብቀኝ ነገር የለም። ገባችሁ አይደል? ግን የዛን ቀን በቃ ቤተሰቦች በጣም ሊጨነቀኝ ሁሉ ፓስፖርቷን ባለፈ ያያችሁትን ዶክመንት እንዳለ ደብቄዋለሁ እና እንጃ ስመጣ ራሱ ምን አይነት ሪአክሽን ልታሳይ እንደምችል አላውቅም ቤተሰቦች። ገባችሁ አይደል? ብስጨት ብላ ይሆናል አላውቅም። ብቻ ስመጣ እናያታለን። ያው በካሜራ ይዤ መጥቶላችሁ ደግሞ እናንተ እንድታምኑ ነው። ገባችሁ አይደል? ይሄን ነገር ማየት አለባችሁ ብዬ ስላሰብኩኝ ነው። ያው ውሳኔ ምን መወሰን እንዳለብኝ በዚህ ሰዓት ጨንቆኛል ቤተሰቦች። እናንተ ብትሆኑ ምን ታረጋላችሁ በዚህ ቦታ? ገባችሁ አይደል? ጠላኝ እንድትሄድ እኔ እሷ አልፈልግም። ገባችሁ? ከሷ ጋር ጀስት ፋሚሊ ራሱ ብዙ ነገር ነው ያቀደው ያሰበው እንድትለየኝ ማለት ነው። ለአንድ ሰከንድ ራሱ አልፈልግም፣ ለአንድ ሰከንድ ማለት ነው። ስለዚህ ጨንቆኛል ቤተሰቦች፣ በጸሎት አስቡኝ። አንዳንዴ እንዴት ነው ተጨንቃችሁ አታውቁም? ከምታስቡት በላይ እንደዛ አይነት ነገር እየተፈጠረብኝ ነው አይምሮዬ ላይና ሳታማክረኝ ዱባይ ፕሮሰስ ስራ ጀምሬያለሁ ምናምን እያለች ስትለኝ በጣም ነበር ቀልድ ነበር ወላፊዜ መሰለኝ ማለት ነው። ከቪዲዮ በኋላ ቤት በሰፊው ያወራንበት፣ ግን ምንም ሀሳቧን ልትቀይር አልቻለችም። ያለኝ ምርጫ ዶክመንቱን እንዳለ መደበቅ ነበር። ገባችሁ አይደል? ዶክመንቱን በሚገባ እኔ ደብቄዋለሁ። ያው መቅደድ ምናምን አያስፈልጉም። ገባችሁ አይደል? ጀስት ሌላ ጊዜ ልትንቀሳቀስበት ልሰራበት ትችላለች። እኔ በሰዓቱ ተናድጄ ነበር። ባለፈው ላይ ለቀደው ራሱ ነበር ተቀብያት ማለት ነው። ግን እንደዛ ከማድረግ በደብቀው ሞር የተሻለ ነው ብዬ ስላሰብኩ ፋይሉን አሪፍ ቦታ ደብቄዋለሁ። ቤተሰቦች ትመጣለች፣ ምን እንደሚፈጠር ብቻ አላውቅም። ጨንቆኛል። እሷ እዛ ዱባይ የምትሄደው የኔና የሷን ህይወት ለመቀየር ይሆናል። እዚህም ሆኖ ግን ህይወታችን ይቀየራል ብዬ ከአንድም 10 ጊዜ ነግሬያታለሁ። ግን እሷ ልትረዳ አልቻለችም። በአጭር ጊዜ ሰክሰስ መሆን ነበር እሷ የመረጠችው። ገባችሁ አይደል? እና በጊዜ ለውጥ እንለወጣለን ታገሺ ብያታለሁ። እኔ ደክማለሁ፣ እለፋለሁ፣ እሷም እንደዛው። ግን በቃ ዱባይ ሂጂ አንተን እኔን ህይወት የቤተሰቦቻችንን ህይወት እንቀይራለን ብላ ስላሰበች ነበር መሄድ የፈለገችው። ኦልሬዲ አሁን 10 ቀን አካባቢ ቀርቷታል። ፋይሉን ደብቄዋለሁ። ሲጨንቃል ብቻ ምን አይነት ውሳኔ መወሰን እንዳለብኝ ግራ ገብቶኛል። በቃ እንደ አጋጣሚ ነው በቃ ካሜራማኔንም ቤተሰቦች እዚህ ጋር አስቁሜ ይህን ነገር ማየት አለባችሁ ብዬ ስላሰብኩ ነው ካሜራ ደቅኜ እየጠበቅኳት ነው። እንደ አጋጣሚ ቤተሰቦች መታለች። አንተ ግን ያምካል እንዴ? ምን እንደምታረገው ተረጋጊና እናውራ። ቁሚ መጀመሪያ። እንዴ ለምን ፓስፖርቴን የወሰድከው? ተረጋጊ። ያምካል? ተረጋጊ። ካሜራ ይያሉ። ተረጋጊና እናውራ። አንተ ካሜራ ተው። አንተ ደግሞ አጥፋው ካሜራ። ተረጋጊ። ምን ሆነሻል? አዋል ረጋጋ። ምንድነው ስንት ነገር ያረኩበትን ነገር አንቺ እኔን እንዴት እንዳናደድሽኝ አታውቂም። ተረጋጊና እናውራ። እንኳን ተናደድክ። አሁን እሺ ፓስፖርቴን ትሰጠኛለህ አትሰጠኝም? ቁሚና እናውራ መጀመሪያ። ፓስፖርቴን ትሰጠኛለህ አትሰጠኝም? ምን መረጋጋት የለውም። ስንት ዋጋ የከፈልኩበትን ነገር ያበላሽክብኝ። የምን ተረጋጊ ነው?
አንቺ እኔ አላሳዝንሽም እንዴ? አታሳዝነኝም ማለት ሲጀመር ለምንድን ነው የምሄደው? እዛ የምሄድበትን ምክንያት እኮ ነግሬካለሁ። 1 ሚሊዮን ጊዜ ንገሪኝ። እሷ ጉዳይ አይደለም። እኔ አላሳዝንሽም ወይ ነው? 2 አመት ቀን ለመሰለሽ እኔ የት ጥለሽኝ ነው የምትሄጂው? የት ጥለሽኝ ነው የምትሄጂው? አልሰጥሽም። ተረጋጊ መጀመሪያ። ምን ሆነሻል? አልረጋጋም። ስጠኝ። ተረጋጊ። በእናትህ ተወኝ፣ አትንካኝ። ምን ሆነሻል? ተረጋጊ እያልኩሽ እኮ ነው። ማውራት ግልጽ አማርኛ ነው። አንተ ደግሞ ካሜራውን ተይና ተረጋጊ። ለምን ድርቅት ያለሽ? በእናትህ ለምን አሰደኝ? እኔ አላሳዝንሽም። አንተ ጋር ማውራት አታሳዝነኝ ማለት አታሳዝነኝ። ያዝነው እዚህ ጋር ህይወት ነው። ቀልድ ነው ያዝነው። ቀልድ ነው። እኔ ዛሬ ካሜራ ይዤ የመጣሁት ቤተሰቦቻችን እንዲያውቁልኝ ስለምፈልግ። አንተ ካሜራ ተው፣ አሁን ስጠኝ፣ ፓስፖርቴን ስጠኝና ልሂድበት። እሱ ከተዘጋ ፋይል አታገኙም። አልሰጠኝም። ተረጋጊ መጀመሪያ። ምን ሆነሻል? ቆይ አንቺ ምን አይነት ጸባይ ያዩብሽ ነው? ሌላ ጸባይ ያመጣሽ እኮ ነው ያለሽ። በእናትህ ተወኝ እኮ። የምታረገው ነገር እኮ ነው እንደዚህ እንደሆን የሚያደርገኝ። ፓስፖርት ወሰደ ብለሽ እኔን እስከማነቅ ልደርሽ ነው እንዴ ታዲያ? እና ታዲያ እኔ ይሄን ስራ ለማግኘት ብዙ ዋጋ ከፍያለሁ። ተረጋጊ። ቆይ ተረጋጊ። በእናትህ አትንካኝ። ተረጋጊ። ምን ሆነሻል? በእናትህ ተወኝ። ስጠኝ፣ ፓስፖርቴን ስጠኝ። ካልበለዚያ ህግ ድረስ እንደርሳለን። እሺ። የምን ህግ ነው የምታወሪው? አዎ፣ ካልመለስክልኝ የምን ህግ ነው የምታወሪው? ቆይ ኤላን እኮ ነው የምታወሪው? አዎ፣ እና ኤልያስን ነው የማወራው። ምን ይጠበስ? አንተስ ምን ያበላሽክብኝ ያለከው? እኔ ላበላሹ መጀመሪያ ተረጋጊና ላስረዳሽ። ለምን ትጉት ያለሽ? መረጋጋት የሚባል ነገር የለም። ስጠኝ፣ አሁን ስጠኝ። ትሰጠኛለህ? አትሰጠኝም? አሁን እሱን ብቻ ንገረኝ። ለቤተሰቡ ስትይ አትረጋጊም? ቢያንስ በእናትህ ተውና እሱን ስለሷ ተው። ሲያውን ለቤተሰቡ ስትይ ቢያንስ አትረጋጊም? ስለ ፓስፖርቴ ነው። አንተ አንጣ በእናትህ። አላመጣም። ለምን አትረጋጊም ነው? የኔ ህይወት እዚህ ጋር እየተበላሸ ነው ያለው። ይበላሽ ነው። ለምን አትረጋጊም? አንቺ አልረጋጋም ማለት ስጠኝ ፓስፖርቴ። እዚህ ጋር ያዝነው ህይወት። በእናትህ ልቀቀኝ፣ አትንከኝ። ደሞ ይነካኛል እንዴ? እዚህ ጋር ያዝነው ህይወት ነው፣ ጨዋታ ነው። ህይወት ነው፣ ጨዋታ ነው። ጥለሽኝ ስራ ምናምን ትያለሽ እንዴ? ምን እያልሽ ነው ያለሽው? ሲጀምር ምን እያረክ ነው? ምን እያረክ? ተረጋጊ ሜሪ፣ ተረጋጊና ቆይ፣ ተረጋጊ። አትንካኝ። ከኔ ጋር ሌላ ጸብ ፈልገሃል? ሌላ ጸብ ማለት ምን ሆነሻል? ቆይ፣ አይ ጌታ ምን ሆነሻል? ምን አይነት ባህሪ ነው? አዲስ ባህሪ ነው እያሳየሽ ያለሽው። አዲስ ባህሪ ነው። አንተ የኔን ነገር እያበላሸክ ስለሆነ ነው። አዲስ ተረጋጊ። አንቺ ምን ሆነሻል? አንተ አንጣ ፓስፖርቴ ነህ። እየቀለድክብኝ ነው። እኔ እዚህ ጋር ያስኩት ህይወት አይደለም እንዴ? ለምን አትረጂ? ምን ይሁን ምን አገባኝ? ስላንተ ህይወት ምን አገባኝ? ስሬ እንዳደርስ ነው። ሁለት ያለው ስትኝ የነበረው ቀልድ ነው። አዎ የቀልድ ነው። አልወድህም። ሲጀምር ማን አንተ ወደህ ማለት ማን ማለት ማን? ኤልያስ ፓስፖርት ወሰደ ብለሽ ምን አይነት ወሬ ነው እያወራሽ ያለሽው? ፓስፖርትን ትሰጠኛለህ? ምን አይነት ወሬ ነው እያወራሽ ያለሽው? ምን አገባ? ምንም ላወራ መብቴ መሰለኝ። ኖ እያናደርሽ ነው። ምን አይነት ወሬ ነው እዚህ ጋር እየተካሄደ ያለው? ተናደድክ እንዴ? ለካ ማውራው ግልጽ አማርኛ ነው። ፓስፖርት ወሰደ ብለሽ ገና ለገና የቆጤ ባጡን አታውሪ። እዚህ ጋር ነው ምንም ፓስፖርት አልሰጥሽም አይደለም። በእግዚአብሔር አሁን ፓስፖርት አልሰጥሽም። ማሰጠኝ ከሆነ ደግሞ በምሰጠኝ መንገድ እቀበላለሁ። ምን ልታረጊ? ማረጋው ደግሞ እዚህ ጋር ያስኩት ቀልድ ነው። ኖ እስካሁን ወደሃለሁ ስትኝ የነበረው ሹፈት ነው ወይ ነው? ሹፈት ነው ነው ሹፈት ነው። በእናትህ በእድሜ ላይ ባትጫወቺ ጥሩ ነው። እሺ ምን አይነት ነገር ነው አንቺ? ሲጀመር ስጠኝ እኮ ነው እያልኩ እኔ ተጓዥበት መንገድ ገባሽ አይደል? አሁን እኔ 11ኛ ሰዓት ደርሻለሁ። አጉል ውሳኔ ልወስን እችላለሁ። ገባሽ አይደል? ደስ ይለኛል፣ ደስ እያለኝ ነው። እሺ ሻውን ትሰጠኛለህ? አትሰጠኝም? ካንተ ጋር እዚህ ጊዜ ማትረጋጊ ከሆነ አልሰጥሽም። ምንም አይነት ሲጀመር ታመጣለህ። እሺ ፓስፖርቱን ታመጣለህ። ደግሞ እንዴት እንደምታመጣ አሳይሃለሁ። እሺ ቢያንስ ለቤተሰቦች ክብር ስትይ እንኳን አትረጋጊ። ፓስፖርቴን ማታመጣ ከሆነ ያንተ ነገር እዚህ ጋር ያበቃ። ለምን ስሜታዊ ትሆኛለሽ? እቀበልሃለሁ። እሺ ዝም በል በእናትህ። ለምን ስሜታዊ ትሆኛለሽ? ኧረ ሚል ተረጋጊ ፕሊስ። ሄጃለሽ ይሉኛል ወዳጅ አፍርተሽ ሌላ ቤት ምሰሶአችን ሳይፈርስ ማተባችን ሳይላላ እንደምን ብዬ ልመን? ምን ሰበብ አግኝቼ አላጎደልሽብኝም? እንዴት ልጥላሽ ሰምቼ እንዳልቆርጥ አቃተኝ እንዳልቆርጥ ከሰው ላየሁሽ እንዳልቆርጥ ደሞ ይታየኛል ውበትሽ ሳስብ ለየሽ ደሞ ይመጣና ያፈገግታሽ ድቅን ይላል ሳቅሽ ደሞ ይታየኛል ውበትሽ ሳስብ ለየሽ። ቤተሰቦች እንደዚህ ይፈጠራል ብዬ አላሰብኩም ነበረ።
በተደጋጋሚ እንደዚህ አይነት ጥፋት እየሰራች ነው። ሜል ምን እንደሆነች ብቻ ምን እንደነካት አላውቅም። ጸልዩላት። ጥፋቱ የማን የኔ ነው ትላላችሁ? አይ ጥላኝ እንድትሄድ አንደኛ ነገር አልፈልግም። ገባችሁ አይደል? እዛ በሰው ሀገር ምን ይረስባት ምን አይነት ሁኔታ ውስጥ እንደምገባ አላውቅም። ገባችሁ አይደል? እዛ የተዳደለ ህይወት ማለት ሁሉም ሰው ደስተኛ ሆኖ ይሰራል፣ እዛ ይኖራል ማለት አይቻልም። ገባችሁ? ስለዚህ እዛ መሄዱ አድቫንቴጅም ሊኖሩ ይችላል፣ ዲስአድቫንቴጅም ጥቅምም ጉዳትም ሊኖረው ይችላል። ገባችሁ? ገና ነው እዚች ጋር መጎዳት አልፈልግም። ገባችሁ? እንዴት እንደምነግራችሁ ቤተሰቦች ጨንቆኛል። ጥላኝ ሄዳለች እሷ የምትሄድ ከሆነ ማለት ነው ከዚህ ጥላኝ ዱባይ የምትሄድ ከሆነ እኔ ምን አይነት ሰው ሊሆን እንደምችል ሳስበው ያመኛል ማለት ነው። የተሰበረ ልብ ገባችሁ አይደል? እንዴት እንደሚጠገን እንጃ አላቅም። እኔ ይጠገናል ብዬ ነበር የጠራኋት። ብራ ያላችሁ ሰላም ናችሁ? ምን ነው በሰላም? አይ የሆነ ሰው ደውሎ ኤላና ሚሉ ተጋጩናም ብሎ ያያችሁ ሰው ነበርና ለዛ ነበር የመጣው። ምን ተፈጥሮ? በሰላም ተውስቲ የሷን ነገር ምን ተፈጥሮ? ምን ሆናችሁ እናንተ? አትስማሙ? ለምንድን ነው አሁንም ስለይጣላችሁ ነው? ባለፈው ዕለት ነግራን ነበር 15 ቀን እንደቀረው ልትሄድ እንደዛ ሰምቻለሁ። ልትሄድ ኦልሬዲ 15 ቀን ነበር የቀራት። ግን እኮ አብረን ነበር የነገርነው እሱን አይደል ነበረ። ዛሬ ጠርቻን ነበር ገባ አይደል? ተናዳብኝ ነው የሄደችው። ኦልሞስት አሁን 10 ቀን ነው የቀራት። እኔ ምን ማድረግ እንዳለብኝ አላውቅም። ቡራ እኮ ማለት ምን አወራችሁ? ለማስቀረት ሞከርኩት ታውቃለህ። ፋይሉን እንደበቁባት እሷ አጉል ንግግር ተናገረች። ጀምራ አዲስ ፋይል ማለት ይዛን ያዘችው ዶክመንት ነው። በጣም ያስፈራል። እንደዚህ ያዘችው ዶክመንት ነው ምናምን። ባለፈው ያዘችውን ዶክመንት ፓስፖርቷን እንደበቁባት እና አጉል ወሬ አወራች። ወይኛ ለምን አግኝተናት አናወራለን? ፖሊስ ቦታ ምናምን እንዳትል። ፖሊስ እንኳን አብሮ ያሳለፉት ብዙ የፍቅር ጊዜ ስላለ ቢያንስ ያን እንኳን እንትን ብላ ሁኔታዋ እንዴት ነው ስትረዳው? ንግግሯ ፖሊስ ጣቢያ ፖሊስ ጋር ምናምን ትላለች። ተገጋይዳ ነው እያስተናገደች ያለችው። አይ እንደ ዳሳኒ ባለፈው ላንተም ለሶም ተናግሬያለሁ። ግን የጀመረችው ሪሌሽን አለ እንዴ እናንተ የደረሳችሁ ነገር አለ? እሷ ጀስት አሁን ሄዳለሁ ካለች ሪሌሽን ሳይሆን ራሷን ጀስት ለስራ ነው ዱባይ ሄዳለሁ ካለች ታዲያ ምን አይነት ጸባይ ነው የምታሳየው? አሁን ተናደደችብኝ። ለመሄድ ተነስታው ነው እንዴ ማተናዳ አንተ ምን ፓስፖርቷ ሙና ቀምታ ከሆነ እንዳትሄድ እጇን ይዛታል ማለት ነው። ሶ ያ ነገር ከሆነ ቡራ እዚህ ጋር እኮ ማየት ያለብህ እሷ ሄዳ መስራቷን ሳይሆን እዛ ቆረጠች ነው። አይ እኔ እንደ ሀሳብ ሁለታችሁ ባትለያዩና በተነጋግራችሁ ባለፈው ብያችኋለሁ። አንድ በፊት ስልክ እየጮህ ነው። አንሳ ስልክ ሚሉ እኮ ነው የምትደውለው። አንዴ ደውልልሻለሁ። ደውል ስፒከር ለምን አርኩ? ሄሎ ለምን ዘጋችሁ? አይ እኔ እንጃ። እንዴት እኔ ጋር ሳትደውል አንተ ጋር ልደውል ይችላል? አንዴ ደውልልሻለሁ ከምታት ብታወራ። አይ ማለት ሁለቱም ተናዳለች መሰለኝ። እሺ አንሳውና። አይ እሷን ለምንድን ነው እንደዚህ የምትደጋገምብህ? ሲዳውል ስፒከር አድርገው መስማት ፈልጋለሁ። ጭንቀት ውስጥ ስላለች ይሆናል ሌላ ጉዳይ ላይ። ሄሎ ወይ የሆነ ቦታ ነው። ምን ነው አሁን ትመጣለህ? ደብሮኛል፣ አወራህ ፈልጋለሁ። እሺ ቴክስት አድርጊልኝ ያለሽበት እመጣለሁ። እሺ ቴክስት አድርጊልኝ ያለሽበት እመጣለሁ። ሌላ ነገር እንዳታስባ፣ ሌላ ነገር የለንም። እንደዚህ ስትል አይ አንተም ምሽታ ቀላብር ነበር አይደል? ሌላ ነገር እንዳታስባ። ሜቢ እንትን ለምን አንተ ጋር ልደውል ቻለች? ለምንድን ነው ጫንቆኛል የምትለው? ስትጣላችሁ ይሆናል። ምን ማላለም ወጣች ስለተፈጠረ ይሆናል። ጠርጥራኝ ነው ብቻ በዚህ ጉዳይ ከኔ ጋር ጠርጥራኝ ሳይሆን እንዲጨንቆኛል ልትል ቻለች። ከኔ ውጪ እኮ እንዴት ማለት ጭንቀቷ እንዴት አንተን ልታካፍል እንትን አለች? እዚህና ለማ አጠርጥረው ጓደኛ አይደል? አጠርጥር ማለት ምቀኛ ሲጀመር ከሩቅ አይመጣም። የጀመርከው ነገር አለ እንዴ? ምን ማለት ነው? የጀመርከው ነገር አለ? ምን ማለት የጀመርከው ነገር አለ? ከሷ ጋር መጀመር ነው አይደለም? የጀመርከው ከሷ ጋር ሌላ ግንኙነት አለ? ኧረ በለው በኔ እንኳን እኔ ጋር ደወለች። ኖርማል ስለተባበራችሁ ደወለች። ላወራ ፈልጋለሁ ስለተባበርና ላወራ ፈልጋለሁ አለች አይደለ? ሰምታል። ደብሮኛል አለች። ሲጀመር እንዴት እናንተ ከዚህ ውስጥ ስትወጡ ራሱ ላገኛችሁ ቻልኩ? የጀመራችሁት ነገር አለ ከሷ ጋር ነው። አልገባ እያለኝ ነው። አታስገባኝ፣ እሱን ብቻ አውራው። አታስገባኝ ማለት እሱ የጀመረው ነገር አለ ታውቃለህ ማለት ነው። ጭራሽ ላስታርቅ እያልኩ ነው ወደኔ ነገር አይደለም። ምንድነው እየተካሄደ ያለው? ሲጀመር ማጣራት የምፈልገው ነገር ካለ ከፈለክ ከሱ ጋር አጣሩ። አብረው
ኧረ ምንም የለንም አበ እንደ አንተ ምን እየሆንክ ነው? እንደማያገኝ ሰው የሚያደርገው አይደለም። እንዲህ ጨንቆኛል ብላ አንተ ጋር ልደውል ቻለች እኮ። እኔ በዚህ ሰዓት ሲጀመር ጨንቆኛል። እናንተ አትረዱም እንዴ? ምን ቆይ ግን አንተ አሁን እዚህ ቦታ እኔና እሷ ነገር አለን የመሰለ እዚህ ስንገናኝ የጠሯን መጀመሪያ ማን ነኝ ወይስ ቀድማችሁ ተደዋውላችሁ ተቀጣጥራችኋል? ምንም ተደዋውል ነገር የለም። በቃ እንደሱ ኖ አይደለም። እኔ ጓደኞቼ ናችሁ እኮ እናንተ እንትን እያላችሁ እንደሆነ የምር እኔ ይደብረኛል። ምን አይነት ነገር እየተካሄደ ነው በማርያችን ያለው? በቃ እሱ አንተ ምንም ሪሌሽን አንተ ከኔ ጋር ነገር እንዳትጀምር ከሷ ጋር ማሰብ አለ ማሰብ አይደለም። እሺ እሱ አሁን ይለያል። ደውልላት አንተ ካላመና እንዴት አምናለሁ? ጀምራል። ምን ነው ዝም አልክ? ምንም ጀምሩ ምን ነው ዝም አልክ? ተቀለሰለስክ። ደውልላት፣ ላውድ ስፒከር አድርገው። ካልጀመርክ ማለት መናደር ነበረብህ። በምን እንደዚህ ካርድ የለውም እኮ ጀመር ካርድ የለውም። ስልክ እኔ ካርድ አለው በእኔ ልደውልላት። ካርድ የለውም። ሞክር እስቲ ሞክር። ቆይ እሱ ስትቀለሰለስ እኮ ያው እያየሁ ነው አይደል? አይጠራም። ደንበኛ ቴሌፎን ጥሪዎችን እያስተላለፈ ነው። የላከችልኝ ሜሴጅ የት ነው ቦታ የቀጠረች? ሜሴጅ ውስጥ ግባ። ይኸው ሜሴጁን ክፈተው። እንዴ አልከፈትኩም እኮ። ያው በቃ ምር ቦሌ አይደለም የሚለው በቃ ምንድነው ቦሌ ነው የሚሄደው። እንዴ ሰፈራችን ልጠራሽ አለች። እኔ ፖሊስ ያው ድምጽ እየተዘጋ ነው። በቻልኩት አቅም እኔ እናንተ የጀመራችሁት ነገር አለ። እኔ እንደዚህ አጠርጥረኝ እኔ ልሂድ በቃ። እኔ አሁን እንደዚህ ምን ነው ወዴት ነው የምትሄደው? አንተ ምን ነው ተቀለሰለስክ? አንተ እኮ አብረን እንሂድ። አንተ እኛ እንሄዳለን ግን እንደዚህ ከሆነ ታስበኝ። እኔ እንደዚህ ሰማኝ። አይ ያው ካሁኑ ልንገራችሁ፣ እኛ ጓደኛክ ነው። ካሁኑ ልንገራችሁ፣ ሆናችሁ አሉናችሁ አይመለከተኝም። እዚህ ጋር ስማኝ፣ ያው እዚህ ጋር ሁለታችሁም ማለት ነው እንጣላለን እስከ መጨረሻው በሴት ማለት እሷ እኮ ህይወቴ ናት። ምን እያልክ ነው ያለው? ምን እያልክ ነው ያለው? የጀመራችሁት ሪሌሽን ምናምን ከሷ ጋር ካለ ገባ ከሩቁ ሳይሆን ከቅርብ ያለውን ነው መጠርጠር የሚባል ነገር አለ። አንድ ነገር አሁን አብረን እንሄዳለን። ገባ እኔ ልብስ ቀይራለሁ፣ ጥቁር በጥቁር ለብስና የምታወሩትን ነገር ሪከርድ ታደርግልኛለህ። ገባ ካሜራማን ስቶፕ አድርገው። በቃ እሺ ቤተሰቦች